እኔ መድብል ነኝ። የትም ቦታ አለው። እንዳይሞትብህ እኛ ልገላገል እንደመጣሁ አብርሽ አንተ ብቻ አፍቅር፣ የምትፈልገውን አደርግልሃለሁ። እሺ፣ ስለዚህ ያን ቀን የሰርጌ ቀን ላትጠጣ ቃል ግባለሁ። አብርሽ አንተ ካገባህ የዛን ቀን ብቻ አይደለም ለዘላለም መጠጥ ታቆማለህ። ማልልኝ በእናትሽ ተተና ከሸበርኒ በእናትሽ እኔ እግሬ ራሱ እየሞቀ ነው። ያን የምር ነው እግሬ ራሱ እየሞቀ እሺ ነው በቃ አንቲሱ ግማሽ አገኘኋችሁ ዛሬ አንላቀቃት። ወይኔ አንተ ነህ ናጀራይ ለተወስደኝ የመጣው ይኩቲ እንውጣ እያልከኝ ወይኔ አንተ ጨምር እሱ አይደለ እሱ ዘራፍ ወንዱ ዘራፍ ተንከሲስ ና ተቀዳኛ ና ኧረ እባክህ ና አበዛችሁት። አንተማ እንደኔም ወንድ ኧረ እባክህ እኔ መድብል ነኝ። የትም ቦታ አለው። እንዳይሞትብህ መድብል እንዳይሞትብህ እኛ ልገላገል እንደመጣሁ ትትና ና ተነሳ ወንዴ እንትን ሄደ ና ተነስ ወንዴ እንትን ሄደ ና ተነስ እንደው መሳይ እስቲ አሳየኝ እስቲ መሳይ እንደው አሳየኝ። አንቺ አምሻል እንዴ? ምን ነው? ይኸውልሽ ማየት ከፈለግሽ ሂጂና አብርሽን አሳየኝ በይ። እንዴ እና ለስልካው ነው አብርሽ ጋር የምሄደው ስንት ስንቁም ነገር እያለ አሳየኝ ባክህን ስልኩን። እስቲ ለምን አርፈሽ ቁጭ አትይም? እንደው ምን አለ ያዝና ይሄንን ስልክ ጨምሮ በሰረቀ ኖሮ። እኔ የምልሽ ቆይ መቼ ነው የምታገቢው? ምን አገባ ደግሞ? ቆይ ስለኔ ማግባት አሁን እንዴት ትዝ አለህ? እኔ ለራስሽ ብዬ ነው። እድሜሽ እኮ ዝም ብሎ ሄዷል። ብቻችንን ስንሆን አንተ እኮ ጤነኛ አይደለም። አሁን ምን እያሰብክ እንደሆነ ነው ያውቃለሁ። እኔ ምንም አላሰብኩም። አንተ ትመኝኛለህ ግን አታገኘኝም። ይኸውልህ በጣም ነው የምታስጠላኝ። በቃ እንዲሁ ሳይራስ ትቀፈኛለህ። እኔ ራሱ በጣም ነው የምታስጠይኝ። ይኸውልህ የሰው ዘር አልቆ እኔና አንተ ብቻ ምድር ላይ ብንቀርና የሰው ዘር እንዲቀጥል ከእሱ ጋር ተኝ ብባል ማለት ነው እንደው የሰው ዘር እልም ብሎ ከምድረገጹ ይጥፋ እንጂ እኔ ካንተ ጋር እሞታታለሁ። አልተኛም። ትሰሚኛለሽ? እኔ ራሱ ተኛ ብትይኝ አልተኛም። ደግሞ አንቺ አብርሽን ነው የምትወጂው፣ እሱ ግን አንቺን አይወድሽም። እንኳንም አልወደደኝ ምን አገባ? እሱ ልክ ነሽ፣ እኔ አያገባኝም። ግን ይኸውልሽ እድሜሽ እየሄደ ነው፣ አስቢበት። በኋላ እድልሽን አባክነሽ የሚያገባሽ አታገኝም። ቆይና ምን አድርጊ ነው የምትለኝ እንዴ? እኔ ላግባሽ እያልከኝ ነው እንዴ? ኧረ በእናትሽ እኔ ብትለምኝም አላገባሽ። ይልቅ አሁን እባክህ ቀልዱን ተውና ለምን አንድ ሴራ እንሰራ? ብር አለው አይነ ይብረር። ገልሞ እስኪ ዛሬ እንጠጣ እንዴ አብርሽ፣ ስንት ዘመን ያወራንበትን ነገር እንደ አዲስ ታነሳዋለህ? ይኸውልህ ገልሞ ፍቅር እንደያዘ ስትነግረኝ እንዴት እንደ አዲስ ተስፋ እንዳደረኩኝ አትጠይቅ። አታድርግ። እኔ መጠጣቴን እቀጥላለሁ፣ ደግሞ እጠጣለሁ። ሱስ ይዞኛል፣ ካልጠጣሁ ያመኛል። መተው ላንተ አይከብድም። ይህን ጉዳይ ብዙ ጊዜ ተነጋግረንበታል። ይልቅ ተው። ይኸውልህ ትትናን ይልቅ ተንከባከባት፣ ያ ልጅ እንዳይነጥቅ። እኔ ከኔ በላይ አንተ ደስ ብሎ ማየት ነው የምፈልገው። ይኸውልህ እኔ አንተን ሳይ የመኖር ጉጉት ያድርብኛል። ለእንዳንተ አይነት ሰው ሲባል ሞት ባልተፈጠረ ብዬ አስባለሁ። ታውቃለህ አይደል እንደ ወንድሜ እንደማይህ። አውቃለሁ። በቃ
ወንድምህ ከሆንኩ ደግሞ እንደ ወንድም አድርግ ምልህን ማድረግ አለብህ። አብርሽ ምን እንደምመኝልህ ታውቃለህ? አግብተህ ልጆች ወልደህ የራስን ህይወት መስርተህ ማየት። ታዲያ ምን ችግር አለው? አብርሽ አንተ ብቻ አፍቅር፣ የምትፈልገውን አደርግልሃለሁ። እሺ፣ ስለዚህ ያን ቀን የሰርጌ ቀን ላትጠጣ ቃል ግባልኝ። አብርሽ አንተ ካገባህ የዛን ቀን ብቻ አይደለም ለዘላለም መጠጣት ታቆማለህ። ማልልኝ። ባጧቸው ቤተሰቦች ምን እልሃለሁ? እንደዛ ከሆነ በቅርብ ጊዜ ጠብቀኝ። እና ያለና ሻውን ጠጣ አይደል? በል አንተ ወደ ቤት፣ እኔ ወደ መጠጥ ቤት። ገልሞ እሺ በቃ ይኸው አንተም መጠጡ ይቅርብህ፣ ሁለታችንም ማንጠጣ፣ ወደ ቤት እንግባ። አይ እንግዲህ ነገርኩ፣ በቃ ሄድ ወደ ቤት፣ እኔ እመጣለሁ። አይ እኔ መልሽ። እሺ በሴራው ምንድነው? ለነገሩ ቶ አንተ ብነግርህ ራሱ በጀርባ ሄደ ታወራለህ። አልናገርም፣ ንገሪኝ። እንግዲህ ምን መሰለህ፣ ይኸውልህ ትትና እዚህ ቤት ከቆየች አብርሽዬ እሷን ይወዳታል። ታዲያ እንግደላት ልትይ ነው? አረ ይቅር ይበለኝ፣ እኔ እንደዛ አላልኩም። ያው አብርሽ እንዳይወዳት ምን እናድርግ ለማለት ነው። ቆይ ታዲያ ለምን እኔን እንድትወደኝ አታረጊም? አብርሽ እኮ ይሄን ያህል ሴት አይወድም። ደግሞ እሱ ካልወደዱት አያስገድድም ማለት። ያው በቃ እንዴ ለኔ ጀንጅኝልኝና ጓደኛ አድርጋት ማለቴ ፍቅረኛ። የዛኔ ደግሞ አብርሽ ብቻውን ነው የሚቀረው። ስለዚህ ላንቺም እድል ተፈጠረ ማለት አይደል? ጥሩ የተቀደሰ ሀሳብ ነበረ። ግን ችግሩ ምን መሰለ፣ እንደው ምንም ቢፈጠር ምንም ትትናንተን አትወድህም። በምን አወቅሽ? ባላውቅ ራሱ ይኸውልህ ለኔ ብዬ ትትና ካንተ ጋር አጣብሼ አላሰቃያትም። እሺ እንዴ የምን ስቃይ? የሴቶች መብትና ጉዳይ ይመለከተኛል። የትኛውንም ሴት ቢሆን ካንተ ጋር አላጣብስም፣ አላጋባም። ባይሆን ሌላውን እስቲ እንፈልግና ይሻላል። አይልሽ የግሌ እኔ ላንቺ ጥቅም ብዬ ነው። አልፈልግም። ከተንከሲስ ጋር ባጣብሳት ይሻለኛል። የራስሽ ጉዳይ። ተንከሲስ እንደሆነ ጽጌን ነው የሚወደው። እስቲ ትትና አብርሽን ትንካው። መንካት አይደለም ይኸውልህ ብታስብ ራሱ አይኗን አውጥቼ ለድመት ምሰጥላት እንዴ። ከኋላ የመጣ አይኗ ወጣሉ ላችልን ጨፈረች እኮ። ወንድ ነሽ አንቺም ትነካትለሽ። በጣም ግን ጀግና ነኝ። ሰው በመጣል እኮ ጀግንነት የለካ። አዎ እንደዛማ ቢሆን ኖሮ የዚህ ሀገር ጀግና ነኝ ነበርኩ። ብዙ ሰው ጥለሃል ማለት ነው? በጣም እኔ ጣልኩት ሰው ለገለሞ ሲሳይ ነው። ገልሞ ማለት ያኗ ያመጣ ልጅ እሱ ነው ገልሞ ማለት። አይ ጥሩ ነው። ቀባሪ ነው። እኔ የምልህ አንተ ጣልካቸው ሁሉ ይሞታሉ ማለት ነው? ማጣጣሩስ ግን እነሱን ታውቃቸዋለህ? ታውቃቸዋለህ ነው ያልከኝ? በጣም ጨካኝ ሰዎች ናቸው። አውሬ ታውቃለህ? በጣም ክፉ፣ ሰውን በቁሙ የሚበሉ ምን ብዬ ልንገርህ? ክፉዎች የተረገሙ። እኔ እነሱን ክፋት የምገልጽበት ቃላት የለኝም። የምርህን ነው? አንቺ ልጁ ደግሞ እንዲሸበላ ነው እባክሽ። አዎ መድብል ቆንጆ ነው። ግርማ ሞገስ ውስጥ ብትይ ከአብርሽዬ ቀጥሎ እኔ ቆንጆ ጉብል ያየሁት እሱን ብቻ ነው። እሺ እሱ እኮ ነው ያዳነኝ። ጀግንነቱን ብታዩ ደግሞ እንዲሁ እንዳይመስልሽ ቆንጆ ነው፣ በዛ ላይ ጀግና ነው። እዚህኛው ላይማ ይኸውልሽ ፈጠን ነው ማለት ያለብሽ። እሺ ሞኝ እንዳትሆኝ። ምን ማለት ነው? እባክሽን አትንቀባረሪ። ቀጫም ማድረግ ነው ይሄንን። የልጆችሽ አባት አድርጊው እንዴ ግሌ። እኔ አላውቀውም እኮ ልጅ ሚስት ሊኖረው ይችላል። ሰበብ አታብዢ የኔ እናት። ይኸውልሽ እኔ አይቻለሁ ጣውቱ ላይ ምንም አይነት ቀለበት የለም። ሰበብ አስባብሽን አታብዢ። እሺ አብርሽዬ ለቀቅ አድርገሽ ይሄኛውን ጠበቅ የሚያዋጣሽ ነሽ። እሺ ግሌ አሁን ምን እንስራለን?
እዚህ እናሳድረው እንዴ? ኧረ አይሆንም፣ የግሌ ልሄድ ነው። ሲጀመር ባለፈው የመጣ ጊዜ አብርሽ ፊቱ እንደደበረው አይቼ ነበረ። ቆየት የለበትም፣ ልሄድ ነው። አብርሽ ምን አገባው? ያው እሱ እኮ እኔን እንዳይቀማው ፈርቶ ነው። እንደዛ ነው ብለሽ ነው? አየሽ፣ እኔ የግሌ መካሻ እንዲህ ነኝ። ወንዱን ሁሉ ነው ማሽከረክረው። እውነት ለመናገር የግሌ ቆንጆ ነሽ። ግን ምን ታደርጊዋለሽ? ለአብርሽዬ ካልታየ የኔ ቁንጅና ምን ይጠቅማል ብለሽ ነው? ያው አብርሽ አይን አፋር ስለሆነ ነው። አሁን እሱን ተይውና ማለት ትትና ይህን ልጅ ጠበቅ ማድረግ ነው። ነግሬሻለሁ፣ በኋላ እንዳይቆጭሽ። እናቴ ወንድ ጠፍቷል። ኧረ ግሌ እኔ ላመሰግነው ብቻ ነው የምፈልገው። እሱን ተይው እባክሽን። ይኸውልሽ እኔ ሴት ነኝ አውቃለሁ። እሺ ከኔ ምንም መደበቅ አይጠበቅብሽም። እሱም ወዶሻል፣ አንቺም ወዶሻል አይደል እንዴ? በጣም ጨካኞች ናቸው እንዴ? በጣም ክፉዎች ናቸው። እዚህ ከተማ ውስጥ የማይሰሩት ወንጀል የማይፈጽሙት ኃጢአት የለም። በጣም ክፉ ሰዎች ናቸው። በጣም አውሬዎች። ወይኔ በቃ አብቅቶልሃል በለኛ። ከአንተ ጋር ደግሞ ምን አገናኛቸው? የሆነ የናይጄሪያ ጠንቋይ ወዷል ብለው ወስደው ሊሰጡኝ ነው። አንተን? አዎ። እንዴ ለምን? ለመስዋዕትነት ነው አሉ። አጭር ሰው ይፈልጋሉ። እንዴ ለፖሊስ አመልክታ? ለምን ቁጭ ብለህ ትመለከታለህ? ያምኑኛል? አምኑኝ እኮ ብዬ ስላሰብኩ ነው። ይኸውልህ ምን ማለት አለብህ መሰለህ? ለደህንነቴ ስጋት አለብኝ። እነዚህና እንደዚህ ብለው አስፈራርተውኛል። እኔ ብጠፋ ወይ ደግሞ አንድ ነገር ብሆን እነዚህና ናቸው ተጠያቂዎች ብለህ ማመልከት አለብህ። ለምንድን ነው ዝም ብለህ የምትቀመጠው? ሞኝና እንደ አንተ። በቃ እንደዛ አደርጋለሁ። ደግሞ እንዳትፈራ፣ ምንም መፍራት የለብህም። ዋናው ልብ ነው። እሺ እኔ እኮ ህዝብ ያልቃል ብዬ ነው እንጂ ከገጠምኳቸው ማንም አይተርፍም። ለሀገር ሰላም ብዬ ነው እንጂ። እኔ የምልህ ቻውን ያየኋት ልጅ የአብርሽ ሚስት ናት እንዴ? ማ የግሌ የግሌ ነው ስሟ? አዎ፣ ግን እሷን ማንም አያገባትም። እብድ እኮ ናት። እሺ በቃ ልሂድ። ኧረ ቆይ ቁጭ በል። አይ ግዴ ትንሽ ተጫወች። ቆይ ቁጭ በል። ማነሽ? ትትና ተዋቸው ማይጨርሱ ከሆነ። ኧረ ቆይ ትትና። ኧረ እባክህ ኧረ ምን ታስቸግራቸው። አይነት ልጅ ናት እቺ ደግሞ አሰማ። ተው በቃ ግዴ። ቆይ ምሳ በልተህ ትሄዳለህ ቢያንስ። የግሌ አብርሽ አኩርፈኛል አይደል? አይ አላኮረፍኩሽም። ለምን አኮርፍሻለሁ? አብርሽ እራሱ እኮ ነው የመጣው። ኧረ ሳይደውልልሽ? እሱማ ደውሎልኛል። እና ለምን መጣ? ምን ፈልጎ ነው? አይ ምንም እንዲሁ ነው፣ ግን በቃ ከዚህ በኋላ ይመጣ። አይ ቤት እንኳን የእግዚአብሔር ነው። ያው እኔ ደጋግሞ ስለመጣ ብዬ ነው። እሺ በቃ ከዚህ በኋላ አይመጣም። ቆይ ግን አንተ ለምን ቅር አለ? ማለትማ መድብል እዚህ ስለመጣ ለምን ቅር አለ? እጂ የግሌ እንደው መቼ ነው የምትሞተው? አይ እንደው የእድሜ መርዛት ለአንተ እኮ ነው ድክም ማለት። ሽራ ፈተፈች ልጅም የግሌ ተቃጠልኩሽ እኮ። ውይ ገልሞ እንደው አላሳዝንም? እስቲ ይዘንልኝ። እኔ ሁሉ ጊዜ እንደው ለአንተ ሽሮ ፈትፍቼ እችለዋለሁ እንዴ? እስከ ዛሬ ይቻልሽኝ አይደል እንዴ? እኔ እኮ አንድ ቀን ትሞታለህ ብዬ ነበር። እስከ ዛሬ ብትፈተፍትልኝ ነበር። ግን ሁኔታን ሳይው አንተ ምንም ትሞት አይነት አይደለህም። ምንም እኔ ገልሞ ሁላችሁንም ሳልቀብር አልሞትም። እኔንም ልትቀብረኝ እኮ እኔንም ልትቀብረኝ? የግሌ አንቺ ባለውለታዬ ነሽ። አንቺ እኮ ማለት
እኔ ሰክሬ ስመጣ ሽሮ ፈትሽ የምትሰጪ እንደ እናቴ ማለት ነው። አይ ሰው መሆን ትክክል። ሰው መሆን ከባድ ነው። በተለይ ደግሞ በክፉ ጊዜ ሰው በሚያስፈልግሽ ጊዜ ሰው ሆኖ መገኘት ከባድ። እንደው መቼ ነው ግን ከኔ አናት ላይ ከኔ ራስ ነው የምትወርድልኝ? እንዴ ይግሌ አንቺ ላይ ነው እንዴ ቆም ለውም አንቺ ጭንቅላት ላይ ወይ እንደው ገልሞኝ ውጣልኝ እስቲ ውጣ በእናት እንዴ ይግሌ ወዴት ልውጣ? በቃ ሽሮ ፍትፍት ነው አይደል የፈለከው? እዛው ክፍል አመጣላለሁ። እዚያ አትንበዛበዝብኝ። ሂድ በእናት። እኔ የምልህ ተንከሲስ፣ ቆይ ምንም አይነት ንብረት የለም? የሆነ ደብቀ ምናምን ያስቀመጥከው? ምን ወርቅ ቀብሬ ያለው ብለህ ወስደህ ልትሸጠው ነው? አንተ ወርቅ ከየት ታመጣለህ? ግን በቃ ሌላ ደብቅ ያስቀመጥከው ንብረት የለም? ቆይ ምን ነው ልንወስደው ነው አልኩ እንዴ? ልትወርሰኝ ነው? እኔ እኮ ያው መቼም ሰው ዝም ብሎ አይቀመጥም። ሁሉም ሰው ቢሆን የሆነ ደብቆ የሚያስቀምጠው ገንዘብና ሚስጥር አለው። አንተ ግን ከኛ ደብቅ ያስቀመጥከውን ዝና ወሰደብህ። ይኸውልህ ተንከሲስ፣ እሱን አታስታውሰኝ። አሁን አንተ ስንት ብር አለ እንዴ? ኬሻ ውስጥ 1500 ብር ብቻ ነው ያለው። ሲጀመር አንተ ደሃ ነህ። አዎ ደሃ ነኝ። እና ምን ይጠበስ? እንዳንተ ግን ጓደኞቼን አልሸጥም። እሺ አሁን ትንሽ ብር ስጠኝ። ለምን? ቆይ ምን ችግር አለው ብትሰጠኝ? ችግር አለው። ለአንተ ገንዘብ ከምሰጥ አውጥቼ በበትኑ ይሻለኛል። እሱን ተወው። ቆይ አብርሽ ምን ሆኖ ነው የተናደደው? እኔ ምን አውቃለሁ? እኔ ጠንቋይ ይፈልገኛል እንጂ ጠንቋይ አልቀልብ። እርግጠኛ ነሽ ግን ከዚህ ፊት አታውቂውም? አረ በጭራሽ አብርሽ፣ እኔ አላውቀውም። ጥሩ ነው። ታዲያ አንድ ቀን የሚያውቃትን ሴት እንዴት ብሎ ሊያድናት ይችላል? ካዳነሽስ እንዴት በዚህ ፍጥነት ፈልጎሽ ይመጣል? እንዴት መሰለህ አብርሽ፣ ከመድብል ጋር ከዛሬ ጋር የተገናኘነው ለ3 ቀናት ብቻ ነው። ግን ከወንድሙ ጋር ለወራቶች አብረን ታስረን ነበር። ያው ስለዚህ በቃ በመረጃ ያውቁኛል። ያዳኑኝም ከወንድሙ ጋር በተያያዘ ነው። ግን በቃ ከዚህ በኋላ አላገኘው። ይኸውልሽ ትትና፣ እኔ እኮ አታገኘው አላልኩሽ፣ መብትሽ ነው። ግን እሺ ለምን ከፋ? አይ ትትና ተይው በቃ። እሺ ይቅርታ አድርግልኝ። እሺ ይቅርታ አድርጌልሻለሁ። ግን ከዚህ በኋላ ላገኘሽ ካለሽ እምቢ ማለት ነው ያለብሽ። አይ እንደሱ ማድረግ ከባድ ነው አብርሽ። ይሄ ሰው እኮ ህይወቴን አትርፎልኛል። ላገኝሽ ሲለኝ እምቢ ብለው ውለታውን ማቅለል ነው የሚሆንብኝ። እንደፈለግሽ አግኝ። አብርሽ ይቅርታ። የግሌ በእርግጥ ሰው መሆን ከባድ ነው። ለዛውም በእንደዚህ አይነት ከባድና አስቸጋሪ ጊዜ ሰው ሆኖ መገኘት ከባድ ነው። አንተ በእናትህ ውጣልኝ። እንዴ ወዴት ልውጣ? ሽሮ ፍትፍት ነው አይደል የፈለከው? በቃ ሂድ ክፍልህ፣ እኔ አመጣልሃለሁ። ሂድ እኔ አመጣልሃለሁ። እሺ እዚያ አትንበዛበዝብኝ። ይኸውልሽ ውሃ ጨመር ይበልበት። እሺ የግሌ ለምን ውሃ ከሚበዛበት በደረቁ አይሻልም? ወይ ደግሞ ለምን ሽሮን አትቀመው? እንደዛ ጥሩ አይደለም። እኔ እኮ አልቅምም፣ መጠጥ ብቻ እኮ ነው የምጠጣው። የቅድሙን ጥያቄ ግን እኮ አልመለስክልኝም። መቼ ነው እንደምትሞተው? የግሌ እኔ ሳልወልድ ሳላፈቅር ያፈቀርኩትን ሳላገኝ እንዲሁ ባክኜ ብሞት ደስ ይልሻል? የኔ ወድ ናስቲ ተጎዳህ እኮ የግሌ እናቴ። የግሌ እንዴ አንቺ ይሄ አሳሳት ነገር አለ። በጣም አሳሳቱ ችግር አለ። አይ ቆይ ይሄ ትክክል አይደለም። እባክህ አትንበዛበዝ፣ ናውጣ። የግሌ እኔ ከአንቺ አልወጣም። እሺ እግዚአብሔር ይመስገን። ደህና አደርሽ?
ደህና ነኝ። ምን ነው ችግር አለ? ትናንትና ስላስከፋው እንቅልፍ አልወሰደኝ እና እዚህ ልተኝ ነው? እየግል ያለች የግሌ ባትኖር አብረሽኝ ትተኛለሽ? ኧረ አልተኛም። ችግር የለውም ትተና። እኔም እኮ ልክ አይደለሁም። አንቺ የፈለግሽውን ማድረግ ትችያለሽ። እኔ ባልሽ አይደለሁም እንደዚህ አድርጊ እንደዛ አድርጊ የምልሽ። እሺ በቃ ይቅርታ ካደረግክልኝ ልሂድ። ቆይ ለምን? የግሌ ልትመጣ ትችላለች። ችግር የለውም። የግሌ እኔ ክፍል አትመጣም። ነይ እዚህ ጋር ቁጭ በይ ነው። የት? እዚህ ጋር የግሌ ነይ አትፍሪ። ከምር ነይ ቁጭ በይ። አይ ይቅርብኝ። እንዴት ትና በሌላ ነገር ሰጋሽ እንዴ? አይ እንደዛ ሳይሆን ነይ እዚህ ጋር ቁጭ በይ። ሳይሽ ራሱ በርዶሻል። የግሌ ምን አገባት? ነይ ቁጭ በይ። ምን ሆነሽ ነው ጫፍ ላይ የምትቀመጪው? በደንብ ተጋቢ። አይ ይቅርታ። ይኸውልሽ በቃ ትትና ከፈራሽና ካላመንሽኝ መሄድ ትችያለሽ። አይ አላምን ብዬ አይደለም። አንተ ማን ታርቀኛለህ? አይ ያመንሽኝ አልመሰለኝም። ለዛ ነው የደነገጥሽው። ከዛ ሁሉ ጉዳታችሁ አንተ ምን ታርገኛለህ ብዬ እፈራለሁ። ምን አውቄ ትትና። ለማንኛውም አትፍሪ። ነይ፣ በኋላ ይቆጭሻል። ይኸውልሽ ነይና ቁጭ ብለሽ አውሪ። ነይ ጠጋቤ፣ ግድ የለሽም አትፍሪ። ጠጋቤ አትፍሪ። ምንም የሚያስፈራ ነገር የለም። እሺ በስመ አብ ወልድ። የግሌ እኔ ነኝ። የግሌ ተንከስሽ ነኝ እኔ ነኝ። የግሌ ገልሞ አንቺ ምንድነው በዚህ ሌሊት? ስማኝማ ገልሞ፣ በእናትህ ስማኝ። እየሰማሁሽ ነው። ምንድነው የምትጮይው? እዛ ኪችን ውስጥ ማለት ነው። ቅድም ገብቼ ተንከሲስ፣ ቁርጥ ተንከሲስ ራሱ የሚመስል የቦታ መንፈስ ነው ያየሁት። ቅዠታም ይሄ ልተኛበት በእናትሽ። አንተ እየቃዠሁኝ አይደለም። አይኑ ራሱ ጠቁሯል። በዛ ላይ ደግሞ ሱሪ ራሱ የታጠቀ አይመስለኝም። እዛ ኪችን ካቢኔቱ ላይ ቆሞ በቃ እንደ ጦጣ ቁልጭ ሲል ነው እኮ ያየሁት። አንቺ የሞት መንፈስ የሚባል ነገር የለም እንዴ? አለ ገልሞዬ፣ አለ። ተንከሲስ ቁጭ ተንከሲስ ራሱ ነው የሚመስለው። ስሚ፣ የሞት መንፈስ የሚባል ነገር የለም እያልኩሽ ነው። የግሌ አንተ እንደው ምን አለ በዚህ ጠዋት እንደው ባትከራከረኝ። አለ ካልኩኝ አለ ነው በቃ። የግሌ አለ ካለች አለ ነው፣ አለቀ። እሺ ምን አድርግ ነው የምትይ? አሁን ተነሱና አስወጡት። ሂጂና ላብረሽ ንገሪው። ወይ ገልሞዬ፣ ለሞት መንፈስ እንደው አንተ አቀርብም። አንተ ተከትሎ እኮ ነው የመጣው። ኧረ በእናትሽ የግሌ ጨጓራዬ ተቃጥሏል። ማረፍ አልችልም እንዴ? አንተ ተፍራ
ስትል ምን ሆነ ነው? ተነስ እንሂድ። እሺ አልኩሽ አይደል እንዴ? በቃ ምንድነው? እሺ በቃ አንተ ይልክ ጠብቀኝ። እኔ ደግሞ እና አብርሽ ክፍል ገብቼ አብርሽንም ቢሆን እጠራዋለሁ። እንዴ እነሱ ታያቸው ይረፉበት። እኔ በቃለሁ በቃ። እሺ በቃ ተነሳ። ደግሞ ቀስ ያልክ ሂድ። እሺ ምንድነው ነው በቃ። አብርሽ ራዱኝ አብርሽ ተንገስልኝ ተጉኝ ገለሙ ተንገስልኝ ተጉኝ ገለሙ አላልኩሽም? ይኸው ራሱ እኮ ነው ተንገሲስ። አንተ ቆይ በሌሊቱ እዚህ ምን ትሰራለህ? ለማየት የጸደደ አንተ በዚህ በጧት እዚህ ምን ትሰራለህ? ሜት ኬሲ ነው ይሄ። እንዶ ቆሌ ይገፈፍ ገለሙ ባካውረደኝ ከዚህ ላይ እሱን አስቀምጥ። ደግሞ ምንድነው እንደዚህ እዚህ በቃ ዛሬ እንደዚቹ እንደጀመርከት ቆንጆ ቁርስ ሰርተህ ታበላናለህ። እሺ አረግልኝ በእናትሽ እርቦኛል፣ ምግቡን ስሪ። እቺን ትኩስ ወሬማ ሄጄ ቶሎ ለአብርሽዬ መንገር አለብኝ። እሱም እኮ ወሬ ይጣመዋል። በሉ ሰው መጣ። አንቺ ምንድነው እያፈርሽ ነው ወይስ እየተሽኮረመምሽ? እንጃ ልቤ ትንሽ ልብሽ ምን መታ። ኧረ እባክሽ ምን ነው ከወንድ ጋር እንደዚህ ተቀምጠሽ አታውቂም እንዴ? በምን ጊዜ ልጅነቴን አላስታውስም። ሩጫ ላይ ነበርኩ። ያው ካደኩ በኋላ ለዚህ አይነት ነገር ጊዜ አልነበር። የሁላችንም ህይወት እንደዚህ ነው። ለዛ ነው የፈራሁት። አትፍሪ። እኔ ሰዎችን አልጎዳም። ሰዎችን የማይጎዳ ክፉ ያልሆነ ሰው ደግሞ ለምን ትፈሪያለሽ? ፈርቼ እኮ አይደለም፣ ግን ስሜቱ እንደሆነ አላወቅኩት። ይህን ስሜቱን የምፈልገዋለሁ። መጣች ደግሞ ይቺ ንብድ። ዛሬ ግን ሊገደለች። ቆይ አሁን እዚህ ደርሳ ሊሆን ይችላል። ዝም ብላሽ ግቢ ውስጥ ተሸፈኝ። ችግር የለውም ተሸፈኝ። አብርሽ አንተ ማለት ነው ልበላይ ነው እንደዚህ ብታዘገው። ቢበላውን አንተ ትበላለህ። ስማ የኔ ያለ ሰዎች እኮ የሚፈልጉኝ እኮ የሆነ ነገር የናይተው ነው። ወይ እሱ ነገር አልተውትም እንዴ? ወይ መተው። ኧረ ተወኝ። እንደውም ኃይል አሰባስበው ይኸውልህ ሰፈሩን እንደዚህ ነው የከበቡት እንዴ። እኛ እኮ በሱ የመጣ መግቢያና መውጫ አጣ። ስማ የትትና ባል ክሰስ ብሎኛል። አንተን ጨምሮ ነው ወይንም አስገባ። እንዴ ማን ነው የትትና ባል? ያ ማን ነበር? መድብል ባሉ አይደለም። ብቻ አይሁን እሱ ነው ክሰስ ያለኝ። መሳይ አንተን ጨምሮ ነው ምከስ። ወንድ ነህ እስቲ ክሰሰኝ። ይኸውልህ አንድ ነገር ልስማና ከሰኸኝ እንደዚህ በኩርቱ ፌስታል አስሬ በጎርፍ ነው የምለቅ። ኧረ እባክህ ሲጀመር ሂድና ቁርስ ስራ። ሁሌ የተሰራ መብላት አይሰለችህም? አይሰለቸኝም እንዴ። በነፃ እኮ አይደለም የምኖረው፣ ብር አዋጥቼ ነው። እስኪ በጠዋት አትጨቃጨቁ። አሰማው ምን እንደሚለኝ። እኔ ዶሮ ነኝ እንዴ በኩርቱ ፌስታል የሚጠለኝ? አንተ ካወራ ዶሮ አትሻለም። ይኸውልህ ልዩነታችሁ እኮ አንተ ኩኩ አለማለትህና የምታራግበው ክንፍ አለመኖሩ ነው። ገለሙ ታገላግልኛለህ። ግጠሙ። አብርሽዬ ምን ፈልግሽ? ግሌ ደህና አደርሽ አይቀድምም እንዴ? ደህና አደርሽ? እግዚአብሔር ይመስገን። ደህና ማደሩንስ እስኪነጋ ድረስ በሰላም አድሬ ነበር። ከዛ ይሄ ተንከሲስ የሚሉት ልጅ የምን ልጅ ተንከሲስ የሚሉት ሰውዬ ኪችን ውስጥ ገብቶ አገኘሁት። አልገባኝም። የአባቴ አምላክ ቆሎን ግፍፍ ያድርገውና እንዴት ቆሎን እኮ እንደገፈፈኝ። ምን አድርጎ ነው? ይኸውልህ ይሄ ተንከሲስ የሚሉት በሌሊት ኪችን ካቢኔቱ ላይ ቁጭ ብሎ አገኘሁት። ለዛውም ቢላ ይዞልህ እኮ ነው። አልገባኝም። ምን ሊያደርግ? አላውቅም። ልጁ የሆነ ነገር ተጠናውቶታል። ለዚህ ነው ተጠያቂ ደግሞ ገልሞ ነው። እዚህ ቤት የሆነ በቃ የሞት መንፈስ ይዞብን እየመጣ የሞት መንፈስ ከቤታችን አልወጣለ ብሎ ደግሞ ይኸው ተንከሲስ ተጣበቀልህ። ቆይ ምን ሆኜ ነው አለ? ምን ሆኜ ይላል? እሱማ ምግብ ልሰራ ነው አለ እኮ። ከመቼ ጀምሮ? እንጃ እኔም እሱ እኮ ነው ያጠራጠረኝ። ብርሽዬ አሁን ወርዷል? አሁንማ እንደ ጨቅላ ልጅ እኮ ገልሞ ቅፍ አድርጎ አወረደው። ደግሞ ያኛው አለማፈሩ እንደ ጻ ልጅ እንደዚህ እጁን አጨፈረው እኮ መውረዱ። እሺ በቃ ይግሌ አሁን ሂጂና ቁርስ ስሪ። አብሽዬ እጁ ጋር ልቀመጥ እንዴ? ሁሌ ከምንጨቃጨቅ ና ባደረ ጉልበት ይዋጣለን። ና
ይኸውልህ አትልከፈኝ። እኔ ገና በጠዋቱ ስራ ፍለጋ ልወጣ ነው። አይ ገለሙ ሲፈራ ይኸውልህ በእጄ ሰበብ እንዳትሆን እኮ። ስትፈራስ ምን ትላለህ? አዎ ፈርቼ ነው። ይሄኔ እኮ እሱንም ብገድል እኮ ሰው ገደለ ተብዬ 18 ዓመት ሊፈረድብኝ። መሳይ ቆይ ለምን ከኔ ጋር አብረህ አሰራ? እንዴስ ቁጭ በል እስኪ። እንዴ እኔ ሰው ልቀብር? ምን ችግር አለ? ይኸውልህ እኔ በጣም ነው አስክሬን የምፈራው። እንዴ አንተ እንኳን ስትነካለው አልከው፣ እኔ በጣም ነው የምፈራው። አስክሬን ምኑ ያስፈራል? ከኛ የሚለየው እኮ ዝም ማለቱ ብቻ ነው። ዝም ያለ ነገር ደግሞ ይከበራል እንጂ አይፈራም። እሱን ለራሴ ያዝና ስራው። እኔ የምለው ቆይ የግሌ ለምንድን ነው ቁርስ ማሰራው? ቆይ ሁለት ሴት እያለኝ መራብ አለብህ? ተነስተህ ስራ። ሁሌ እነሱ የሚሰሩበት እንዳለባቸው። ኧረ አንተ ልጅ ተው፣ በጠዋት አትልከፈኝ። ምንድን ነው የሚለኝ? እሳቸው ጋር ተቀምጬ ላውራ እኮ ፈልጌ ነው። ከመቼ ጀምሮ እንዴ? አንቺ ሲጀምር ተቀመጭ ስትባይ እንኳን እሺ ብለሽ ታውቂያለሽ? ዛሬም ታይቶሽ ተዋ ጢባራም። ሲጀመር ይኸውልህ እኔ የግሌ መካሻ ያንተ አልጋ ላይ ብቀመጥ ክብሩ ላንተ ነው። እሺ ሲቀጥል ደግሞ ብትከፍለኝ ራሱ እኔ ቂጤና አንተ አልጋ ላይ አላሳርፍ ደግሞ ታተልኩ እኮ። እኔ የማውቃት የግሌ እሷ ናት። እንኳን ልትቀመጥ ነይ እዚህ ተቀመጭ ስትባል እንኳን እሺ አትልም። የራሱ ጉዳይ። እሺ